ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ ምራ ግብራችን የሰሜኑ የሀገራችን ክፍል ላይ እናተኩራለን። ያው ሁላችሁም እንደምታውቁት ከሁላው ዛሬ ነገ ከአገዛዙ የብልጽግና አገዛዝ ጦርነት በትግራይ ክልል ይከፍታል። ከኤርትራ መንግስት ጋራም ከህወሓት አንዱ አንጃ ጋራም ይዋጋል የሚል ግምቶች አሉ። ያው የጦርነት ወሬዎች፣ የጦርነት ነጋሪቶች እየተነገሩ፣ የጦርነት ከበሮች እየተመቱ ነው። ይሄ ራሱን ብልጽግና ብሎ የሚጠራው የቀውስና የግጭት ቀጣሚ ቡድን ያለ ጦርነት የሚያውቀው ነገር የለም። በየጊዜው ጦርነት ማድረግ ነው ልማዱ። በሶማሌ ክልል ጦርነቶች ተደርገዋል። ከትግራይ ክልል ጋር 3 ዙር ከ500 ሺህ እስከ 1 ሚሊዮን የሚጠጋ ህዝብ የፈጀ በጣም ሰረታዊ ጦርነት ተደርገዋል። ላለፉት 3 ዓመት ደግሞ ከሚያዝያ 2015 ዓመት ጀምሮ እስካሁን ድረስ በአማራ ክልል፣ በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ ጦርነቶች እየተደረጉ ነው። አድማጮቻችን፣ ተመልካቾቻችን ሀገራችን በጦርነት ውስጥ ላለፉት በርካታ 8 ዓመታት በጦርነት ውስጥ ናት ያለችው። የብልጽግና ዘመን ማለት የጦርነት ዘመን ማለት ነው እና ጦርነት አጥፊ ነው። ጦርነት ጎጂ ነው። ችግሮችን በሰላም መፍታት ሲቻል፣ በውይይት መፍታት ሲቻል፣ ሰጥቶ በመቀበል መርህ መፍታት ሲቻል፣ የብልጽግና መንግስት ግን ያው በ16ኛ ክፍለ ዘመን የነበረውን አሰራር የሚከተል ነው። 16ኛ ክፍለ ዘመን የአባ ገዳዎችን አሰራር ሁላችንም በታሪክ አውቀነዋል፣ ተመረነዋል። ሌላውን በማጥፋት ሌላውን በመጨፍለቅ ሁሉንም ነገር ኦሮማይዝ በማድረግ የኦሮሞ ለኦሮሞ በኦሮሞ ሁሉንም ነገር በማድረግ የበላይነትን በጉልበት የመያዝ የፖለቲካ አሰራር አባገዳዊ አሰራር በጀርመኖችም ደግሞ ናዚዎች የተከተሉት አይነት አሰራር ማለት ነው እና 4 ኪሎ ያሉት የኦሮሞ ብልጽግናዎች ኢትዮጵያ ብለው ፍቅር ብለው አንድነት ብለው መደመር ብለው ነው የመጡት። ነገር ግን በውስጣቸው አጋንንት የሰፈረባቸው ናቸው። ስለዚህ በቃ በጦርነት ነው እስካሁን በጦርነት ነው እየኖሩ ያሉት። ልማት እድገት እናደርጋለን ይላሉ። የተለያዩ ፕሮጀክቶችን፣ ኮሪዶር፣ የአዲስ አበባን ግንባታ፣ የተለያዩ ነገሮችን ያደርጋሉ። እነዚህ ነገሮች ሁሉ ሰው ላይ ያተኮሩ አይደሉም። ያው በአረቦች ገንዘብ፣ በኤሚሬቶች ገንዘብ በዛ ገንዘብ በቃ የሚያሸበርቁት ነገር አለ። ብዙ የሚሰሩት ነገር አለ። ተሰርተዋል። አዲስ አበባ ውስጥ አዲስ አበባን የተመለከተ ሰው በአዲስ አበባ ያለውን ኢንፍራስትራክቸር ፎቁን፣ ሰገነቱን የተመለከተ ሰው ዋው የማይል ሰው ይኖራል ብዬ አላስብም። አሁን ነገር ግን እነዛ ሁሉ ነገሮች ሰው ተኮር አይደሉም። የኢትዮጵያን ሕዝብ ለመጥቀም፣ የአዲስ አበባን ሕዝብ ለመጥቀም፣ ኢትዮጵያን ለመጥቀም የተደረጉ አይደሉም። አሁን ለምሳሌ ደቡብ አፍሪካን ተመልከቱ። ጆሃንስበርግ ለምሳሌ ትልቅ ከተማ ናት። ጆሃንስበርግን ግን ነጮች ናቸው ያሳደጓት። የነጮች ቅኝ ግዛት ሆና ከአውሮፓ የመጡ ሰዎች ወረዋት ነው እና አሁንም የኢትዮጵያ ውስጥ ይሄ ሁሉ እድገት እየታየ ያለው ያው የኤሚሬቶች፣ የአረቦች፣ የሳውዲዎች፣ የቱርኮች በቃ የነሱ ኢንቨስትመንት ነው እና ኢትዮጵያውያን እየተጠቀሙበት ያለ ነገር ሳይሆን ያው የጥቂቶች እየተጠቀሙበት ያለ ነገር እና ምን እንጂ የአብይ አህመድ መንግስት እድገት የሚለካው የከተማም እድገት የሀገርም እድገት በሚለካው የሀገሪቷ ህዝብ የከተማው ህዝብ ደስተኛ ነው ወይ በሰላም ወጥቶ ይገባል ወይ በሚል ነው እና በዛ መስፈርት አዲስ አበባ ህዝብን በስጋት ውስጥ ነው ያለው። ከአዲስ አበባ ውጭ ያለው ማህበረሰብ በጦርነት ቀጠና ውስጥ ነው ያለው። ዜጎች እየሞቱ፣ ዜጎች የተገደሉ፣ ዜጎች የተጨፈጨፉ እና አሁን ያ አልበቃ ብሎ እንደገና ተጨማሪ አሁንም ከ3 ዓመት በፊት የደቡብ አፍሪካ ስምምነት ከመፈረሙ በፊት በጦርነት ውስጥ የነበረ አካባቢ ከፍተኛ የሆነ ጉዳት የደረሰበት አካባቢ በብዙ ሺህ በ10 ሺዎች የሚቆጠሩ አካለ ስንኩላን ያሉበት አካባቢ ኢኮኖሚክ ኢንጀክሽን እዛ ላይ እንደውም ተደርጎ ክልሉ እንደገና እንዲያንሰራራ እንዲጠናከር ማድረግ ሲገባ እንደገና ክልሉን አካባቢ የትግራይ ማህበረሰብ ወደ ጦርነት እየሄደ መምጣቱ በጣም በጣም ያሳዝናል እና ዋሜራ ሚዲያ ከዚህ በፊትም በተደጋጋሚ ይበላል። አሁንም ድምጻችንን እናሰማለን። የአብይ አህመድ አገዛዝ እያደረገ ያለውን ዳግም በትግራይ ህዝብ ላይ ሊከፍት ያሰበውን በትግራይ ህዝብ ላይ ሊያደርግ የጀመረውን የጦርነትና የእልቂት እንዲያቆም አጥብቀን እንጠይቃለን። በትግራይ ክልል ላይ እንደገና ዳግም ጦርነት ለመክፈት እየተደረገ ያለውን እንቅስቃሴ አጥብቀን እንቆናለን እና ይህን ፕሮግራም የምትከታተሉ ሁሉም ኢትዮጵያውያን ጦርነቱ እንዲቆም፣ ጦርነቱ እንዳይደረግ የአብይ አህመድ አገዛዝ
ሌላ ጦርነት ለመጀመር ሲነሳ በቃ ሊባል እንደሚገባ አውቀን ሁላችንም በራሳችን መንገድ ርብርብ እንድናደርግ በዚህ አጋጣሚ ይጠይቃል እና ይሄ ነው። ይሄን ብዬ ወደ በጣም የሚያሳዝነው ደግሞ ምንድነው የትግራይ ክልል የነበሩ ለትግራይ እንቆማለን ለትግራይ እናስባለን የሚሉ አንዳንድ እነ ጀነራል ጻድቃን ገብረትንሳኤ ያሉ ሰዎች ይሄ ጦርነት እንዲደረግ ከበስተጀርባ ሆኖ የሚቀሰቀሱ የአብይ አህመድን አገዛዝ ሆይ ሆይ የሚሉ መሆናቸውን ስንሰማ በጣም ያሳዝናል። በጣም 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 ያሳዝናል። ከማንም ነገር በላይ እነ ጀነራል ጻድቃን እነ ጌታቸው ረዳ እነዚህ እነ ኪሪያም ኢብራሂም የመሳሰሉት ከምንም ነገር በላይ በምንም ተአምር በትግራይ ውስጥ ጦርነት መደረግ የለበትም የሚል አቋም ነበር መያዝ የነበረባቸው። በምንም ተአምር የትግራይ ህዝብ ጦርነት ከዚህ በኋላ በትግራይ ህዝብ ላይ በትግራይ ላይ ጦርነት ማድረግ ጉዳት ነው የሚል አቋም ነበር ማንጸባረቅ የነበረባቸው። ግን ያንን ማድረግ አልቻሉም አድማጮች ተመልካቾች። እና አሁን ጻድቃን የሚለው ምንድነው ጦርነትን አንፈልግም፣ ጦርነት እንዲሆን አንፈልግም፣ ጦርነቱ ግን ከተጀመረ በአጭር ጊዜ ውስጥ ማለቅ አለበት የሚል አስተያየት መስጠቱ ያ ማለት ምንድነው መሰለህ ጦርነቱን እንጀምረዋለን ማለት ነው። እና ጻድቃን ከአብይ አህመድ ጋር ተነጋግረው ጦርነቱን እንጀምረዋለን፣ ጦርነቱን ስንጀምር ደግሞ ያን ጦርነት በአጭር ጊዜ ውስጥ እንጨርሰዋለን የሚል እምነት ነው ያለው ማለት ነው። በጣም ያሳዝናል። ይህ ሰው ሁላችንም እንደምናስታውሰው ደሴ ገብቶ በነበረ ጊዜ ተደራደር ሲባል ከዚህ በኋላ ምን ድርድር ያስፈልጋል ጦርነቱ ያልቃል እኮ ነው የተናገረ ሰው። ይህ ሰው እኮ ትግራይ ተቀምጦ ያለፈው ለ3 ዓመት የተደረገው የትግራይ ጦርነት ከ500,000 እስከ 1 ሚሊዮን የሚሆን ህዝብ የጨረሰ የትግራይ ጦርነት እንዲደረግ ምክንያት የነበረ አዛዥ የነበረ ጦር የነበረ ሰው እኮ ነው። አሁን ደግሞ ምንድነው የሚለው በአጭር ጊዜ ውስጥ ጦርነቱ ስለሚያልቅ ወደዛ እንግባ የሚል አይነት ምክር ለና አብይ አህመድ እየመከረ ነው መሰለኝ። እና አብይ አህመድም ያንን እየሰሙ ጦርነቱን በአጭር ጊዜ ውስጥ እናሸንፍ እንችላለን የሚል ስሜት አድሮባቸው ጦርነት ለማድረግ እየተጀመረው እንደውም ጦርነቱን ጀምረዋልም ደግሞ የሚል መረጃዎች ነው ያሉኝ አድማጮች። ይሄንን ካርታ ላሳያችሁ። እዚህ ጋር የምታዩት ትግራይ ክልል ነው፣ ትግራይ ፕሮፐር ነው። እና በቀይ ያደረኳቸው ቦታዎች ወደ ትግራይ የሚያስገቡና የሚያስወጡ በሮች ናቸው። ይሄ ጥቃት በእነዚህ በኩል ተደርጓል ማለት አይደለም። መንገዶችን ወደ ትግራይ የሚያስገቡ መንገዶች ከኤርትራ 4 መንገዶች ወደ ትግራይ ያስገባሉ። አንዱ በባድመ በኩል፣ ሌላው በራማ በኩል፣ በራማ በአድዋ በኩል፣ ሶስተኛው በጾሮና በኩልና አራተኛው በዛላምበሳ በኩል። እነዚህ ከኤርትራ የሚያስገቡ 4 መንገዶች ናቸው። ከዛ ወደዛ ወደታች በምንልበት ከወልቃይት በአዲጎሹ በሽራሮ መንገድ የሚያስገባ አለ። ከዛ ከወልቃይት በቆራሪት አድርጎ በአዲ ረመጽ በቆራሪት አድርጎ ወደ ደደቢት አድርጎ ወደ ሽሬ የሚያስገባ አለ። ከዛ ዋናው ደግሞ የድሮ መንገድ በጎንደር አድርጎ በዳባት በደባርቅ አድርጎ በማይጨምሬ አድርጎ በአዲ ገብሩ አድርጎ ወደ ትግራይ የሚያስገባ አለ ማለት ነው። ወደ ታች በምንመጣበት ጊዜ በዋገምራ በኩል ከሰቆጣ ወደ አቢ አዲ ወደ ላይ ቀጥታ የሚወጣ አለ። ከሰቆጣ ደግሞ በሳምሪ በኩል ወደ ትግራይ ወደ መቀሌ በሚወስደው በሳምሪ በኩል ደግሞ የሚሄድ መንገድ አለ። ወደ ሰሜን ወሎ ወደ ታች ወደ ጉባ ላፍቶ አካባቢ ወደ ቆቦ አካባቢ ደግሞ ስንመጣ በኮረም አሁንም ከሰቆጣ በዛታ በኩል አድርጎ ወደ ኮረም የሚመጣ መንገድ አለ። ከዛ ከሙጃ ከጊናን ምናምን አድርጎ ደግሞ እንደገና ወደ ኮረም የሚሄድ መንገድ አለ። ከዛ ቀጥታ ዋናው መንገድ በቆቦ አድርጎ ወደ አላማጣ የሚሄድ መንገድ አለ። በቆቦ አድርጎ አላማጣ አድርጎ ከአላማጣ በኮረም አድርጎ በአምባላቄ በምናምን አድርጎ ህዋኔ ይገባና ከህዋኔ ወደ መቀሌ የሚሄድ መንገድ አለ። ስለዚህ ያ የቆቦ አላማጣ በር አለ። ከአላማጣ ወደ ኮረም የሚወስደው በር አለ። እንደገና ደግሞ ከአላማጣ ቆላውን ይዞ በመሆኔ በኩል ወደ ህዋኔ የሚገባ በር አለ። ከዛ ሌላው ደግሞ ከአፋር በኩል በአባላ በኩል የሚገባ እነዚህ ወደ ትግራይ የሚያስገቡ በሮች ናቸው። አድማጮቻችን ተመልካቾቻችን አሁን መረጃዎች የሚጠቁሙት ምንድነው? ኢትዮ ፎከስ የጋዜጠኛ በለጠ ካሳ እንደዘገበው ኢትዮ ፎከስ እንደዘገበው የመከላከያ ጦር ራሳቸው መከላከያ ብለው የሚጠሩት ሰዎች በአዲ ረመጽ በአዲስ ሰላም በቆራሪት በኩል ተሻግረው በመሄድ የተከዜ ወንዝ ተሻግረው በመሄድ ወደ ደደቢት መስመር ጸሊሞ ወደሚባል መስመር ወደዛ መስመር መግባታቸውን መረጃዎች ይጠቁማሉ። እንግዲህ የኢትዮ ፎከስን ዋቢ በማድረግ ነው የምነግራችሁ። እና ኦልሬዲ መከላከያ ጦርነቱን ጀምሮታል። ኦልሬዲ ዘልቆ
ወደ ትግራይ ክልል ገብቷል እና የትግራይ ክልል ህወሓቶች ደግሞ መከላከያ ከመጣ ምላሽ እንሰጣለን ብለው እየዛቱ ነበረ። ለጊዜው ኃላፊነት ወስደው ከዛ አካባቢ መከላከያ ከገባበት አካባቢ ወደ ኋላ ፈግፍገዋል። ግን በማንኛውም ጊዜ ኦልሬዲ እነሱ እንዲያደርጉ የማይፈልጉትን ነገር ኦልሬዲ መከላከያ ስላደረገ መከላከያ ኦልሬዲ ስለገባ ትግራይ ውስጥ በቃ ኦልሞስት ተከዜን አልፎ ወደዛ ወደ ውስጥ ኦልሬዲ ስለገባ አብይ አህመድ ጦር ወደዛ ስለገባ ምን ሊፈጠር እንደሚችል ምንም የሚታወቅ ነው። ግን ኦልሬዲ ወረራውን ጀምሮ ማለት ወደ ትግራይ ክልል ገብተዋል ማለት ነው። ወደ ትግራይ ክልል የመግባት መብት አላቸው። ለምን መከላከያ ስለሆነ መከላከያ በሁሉም የሀገሪቷ ክፍል መንቀሳቀስ መብት አለው። ያንን ህወሓቶች ሊያከላክሏቸው ግን አሁን የጦርነት ቀውስ ውስጥ ነው ያለው። የጦርነት ቀውስ ውስጥ የጦርነት ቀጠና ውስጥ ስለሆነ ያለው አሁን የመከላከያ መግባት መጀመሪያውኑ ለምን መከላከያ የደቡብ አፍሪካ ስምምነት ይፈራ? መጀመሪያውኑ ለምን መከላከያ ከዛ አካባቢ ወጣ? መጀመሪያውኑ መውጣት አልነበረበትም። በዛ መቆየት ነበረበት። በተለይ ከኤርትራ ጋር ያለውን ድንበር መጠበቅ አለብኝ ካለ ራማ ላይ፣ ዛላምበሳ ላይ፣ ጾሮና ላይ፣ ባድማ አካባቢ ደግሞ መጠበቅ ነበረበት። መውጣት አልነበረበት። ግን ሙሉ ለሙሉ ነበር መከላከያ ወጣ። አይቱ አሁን ከወጣ በኋላ ቴንሽን ባለበት ጊዜ፣ ውጥረት ባለበት ጊዜ፣ በቃ የጦርነት ውጥረት ባለበት ጊዜ መግባት ማለት በቃ ለጦርነት እሳትን መለኮስ ማለት ባይሆን ንግግር ተደርጎ ውይይት ተደርጎ መከላከያ ወደዚህ የመግባት መብት አለው በህገ መንግስቱ መሰረት ወዘተረፈ ብለው ወደዛ እንዲገቡ ማድረግ ይችሉ ነበር። ግን ያ ማድረግ አልቻሉም። ስለዚህ በዚህ በኩል መከላከያ መግባቱ የሚያመላክተው ምንድነው? አድማጮቻችን፣ ተመልካቾቻችን ኦልሬዲ የአብይ አህመድ መንግስት ጦርነቱ ገብቷል እና በጣም ያሳዝናል። በጣም ያሳዝናል። ነገ ምን እንደሚሆን አላውቅም። እንግዲህ እስቲ ወደ ጻድቃን ልወሰዳችሁ። እስቲ ጻድቃን በትግርኛ የተናገረውን ኢትዮ ፎረም የተባለው የተወሰነውን ተርጉሞታል እና ከዛ ከኢትዮ ፎረም የሆነች ክሊፕ ወስጄ ጻድቃን በትግርኛ የተናገረውን ተተርጉመው የተወሰነ ያለውን ነገር ለማቅረብ ሞክሯል። አይደለም ኢትዮ ፎረም አይደለም፣ ይቅርታ፣ ኢትዮ ፎረም አይደለም የተናገረው። አይ ቲንክ ከኢትዮጵያ ቴሌቪዥን ከአማራ ሚዲያ ኔትወርክ ነው ጥረት ያገኘሁት። ከአማራ ሚዲያ ኔትወርክ አውጥቶ የዘገበው ነው። እስቲ እናዳምጠው። እስቲ ጻድቃን የተናገረው ንግግር አለ፣ እናዳምጠው። ፋኖ ጋር በመጣመር በትግራይ ጦርነት ለማድረግ ሁሉን ነገር ጨርሰዋል። ማዕከላዊ መንግስት ኃላፊነት አለበት። የፕሪቶሪያ ስምምነትን ሊያከብር፣ የትግራይ ችግሮችን ሊፈታ፣ አንድ ላይ ሆነን ተባብረን ችግሮችን ለመፍታት ነው እያደረግን ያለ ነው። ባለፉት 6 ወራት ከማዕከላዊ መንግስት ጋር ያለንን ግንኙነት እያጠናከርን በመሄድ ትንንሽ አለመተማመኖች ሲኖሩም እየፈታን አሁን ላይ የተሻለ የመተማመን ደረጃ ላይ ደርሰናል ብለን ነው የምናምነው። በቀጣይ ደግሞ ስራዎቻችንን አቀናጅተን እንሰራለን ብለን ነው የምናምነው። ይህ ደግሞ አንድ ትልቅ ኃይል ነው። የዲፕሎማቲክ ኮሚኒቲው ማኒፌስቶውን እያዩ ይህ ትክክለኛ ነው፣ ብቻ እንዴት አድርጋችሁ ስርዓቱን እንደምታወርዱት ነው ልታስቡ የሚገባችሁ እንጂ ጥሩ ነገር ነው የምታደርጉት ብለውናል። ይህም አንድ ትልቅ ኃይል ነው። ስለዚህ እነዚህን ሁሉ በማቀናጀት በትግራይ ጦርነትን የምናስቀርበት እድል ትልቅ ነው። ዋና ዓላማችንም ይህ ነው። ነገር ግን ጦርነት የሚጀመር ከሆነ በራሳቸው ፍላጎት በማንኛውም መንገድ እንዲቀር የማይፈቅዱ ከሆነ የሚደረገው ጦርነት በጣም አጭርና በትንሽ ዋጋ የሚቋጭ እንዲሆን ልናደርግ ይገባናል። እነዚያን ወንጀለኞች ነጥሎ በማውጣት ችግሮችን እንዲጋፈጡ ልናደርግ ይገባናል። የፕሪቶሪያ ስምምነትን በማፍረስ ሻዕብያን በመጋበዝ ከፋኖ ጋር በመጣመር በትግራይ ጦርነት ለማድረግ ሁሉን ነገር ጨርሰዋል። ኦኬ፣ ጀነራል ጻድቃን ነው እንግዲህ እንደዚህ የሚለው። አዲስ አበባ ተቀምጦ ነው እንደዚህ የሚለው። አዲስ አበባ ተቀምጦ ከአብይ አህመድ ጋራ ከኦሮሞ ብልጽግናዎች ጋራ ተነጋግረናል፣ ተመካክረናል ነው የሚለው። ከዲፕሎማቲክ ማህበረሰቡም ጋራ ተነጋግረናል እና ጫና አሳድረን እነዚህ ሰዎች አይዞሌት በማድረግ ሰላማዊ በሆነ መንገድ ችግሮቹን ለመፍታት እየሞከርን ነው። ሰላም ነው አማራጫችን ነው የሚለው። ግን ይሄ ውሸት ነው። ሰላም አማራጭ ከሆነ መጀመሪያ ደረጃ በዚህ መልኩ መከላከያ ወታደር አያዘምትም ነበረ ወደ ትግራይ ጦርነት ለማወጅ ከፍተኛ ኃይል ወደ ትግራይ ድንበር እንዲንቀሳቀስ አያደርግም ነበርና እነሱ ጦርነት ናፋቂዎች እነ ደብረጽዮን ማለት ነው። ደብረጽዮን እነ ሞንጆሪኖ ጦርነት ናፋቂዎች፣ እነ ጻድቃን ደግሞ ጦርነት እንደማይፈልጉ አድርጎ ነው እየተናገረ ያለው። ግን ምን ይላል?
ከተጀመረ ግን በአጭር ጊዜ ውስጥ ጦርነቱ ማለቅ አለበት እና እነዚህን ሰዎች እነ ሞንጆሪኖን ሌሎቹን የሱን እሱ የተጣላቸውን የህወሓት ሰዎች ነጥሎ በመምታት ጦርነቱን በአጭር ጊዜ ውስጥ ማጠናቀቅ ይችላል። እንደዛ ማጠናቀቅም አለብን ብሎ ነው እንግዲህ ጀነራል ጻድቃን የሚናገረው እና ይሄ እንግዲህ የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም የነበረ የሚሊተሪ ስትራቴጂ ያውቃል የሚባል ቢቢሲ ምርጥ ጀነራል ብሎ የሱን ፕሮፋይል የጻፈለት ሰው እንግዲህ ጀነራል በጣም በጦርነት እንትን ውስጥ ረጅም እድሜ የቆየ ጦርነትን ያውቃል የሚባል ሰው እና አሁን ይሄንን የሚያክሰው አሁን ኢንጉድ ኮንሽስ በትግራይ ጦርነት ቢጀመር በትግራይ የኤርትራ ወታደሮችም ትግራይ ገብተው ጦርነት ቢጀመር በአጭር ጊዜ ውስጥ ጦርነቱን መቋጨት ይቻላል ማሰቡ ሰውየው እውነቴን ነው የምላችሁ ምን እያሰበ እንደሆነ ሊገባኝ አልቻለም። እንግዲህ እነዚህ ሰዎች ናቸው የአብይ አህመድና የኦሮሞ ብልጽግናዎችን ወደ ጦርነት እንዲገቡ እየመከሯቸው ያሉት። እነዚህ ከትግራይ ወጣን የሚሉ ሰዎች ናቸው የአብይ አህመድን እየመከሩ ያሉት። በትግራይ ሌላ ጦርነት እንዲኖር ግፊት እያደረጉ ያሉት እንግዲህ እነዚህ ናቸው። ጦርነት ከተጀመረ በአጭር ጊዜ ውስጥ መጨረስ እንችላለን የሚል አይነት አስተያየት እየሰጡ ሆይ 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 እያሉ ያሉት እነዚህ ናቸው። በጣም ያሳዝናል። ጦርነቱ ወገኖቼ በአጭር ጊዜ ውስጥ ያለ ጦርነቱ ከተጀመረ መከላከያም ሆነ እነ ጻድቃን እነ ደብረ ጽዮንን የማሸነፍ አቅም የላቸው። በጭራሽ የላቸው። እነ ደብረ ጽዮንም የማሸነፍ አቅም የላቸው። ሁለቱም የማሸነፍ አቅም የላቸው። ስለዚህ ኳግማየር ነው የሚፈጠረው። በቃ ትግራይ የጦርነት ቀጠና ነው። እነ ጻድቃንም ከነ አብይ ጋር ሆኖ ከኦሮሞ ብልጽግና ጋር ሆኖ አያሸንፉም ትግራይን። እነ ሞንጆሪኖ ከሻዕቢያ ጋር ሆነው ማሸነፍ አይችሉም። ስለዚህ ምንድነው ቀጠናው የጦርነት ቀጠና ሆኖ ነው የሚቀጥለው ለአንድ ዓመት፣ ለሁለት ዓመት፣ ለሶስት ዓመት። ከዛ በኋላ ህዝብ ምንድነው የሚሆነው? ይሄንን እነ ጀነራል ጻድቃን እንኳን ማሰብ አልቻሉም። እንደዚህ የሽምቅ ውጊያ በሚደረግበት ጊዜ 100,000 ሰው 200,000 ሰው አያስፈልግም። 5,000 ሰዎች ብቻ ካሉ 5,000 ሰዎች በተለያየ ቦታ የደፈጣ ውጊያ የሽምቅ ውጊያ እያደረጉ ክልሉ ሰላም አልባ እንዲሆን የማድረግ አቅም አላቸው። ስለዚህ በስምምነት በምክክር በውይይት አልሆነ በስተቀር በጉልበት የሚሆን ነገር የለም። አብዛኛው የትግራይ ወጣት አድማጮቻችን፣ ተመልካቾቻችን አብዛኛው የትግራይ ወጣት ከ90% በላይ ያለው የትግራይ ወጣት ጦርነትን አይፈልግም። ከ90 በላይ ያለው የትግራይ ወጣት ትግራይ ውስጥ ላለው ስቃይና መከራ የኤርትራ ወታደሮች ሻዕቢያን ተጠያቂ እንደሚያደርገው የብልጽግናን ጦርንም እና አብይንም ተጠያቂ ነው የሚያደርገው። እና አብይም እነ ኢሳያስ አፈወርቂም ሻዕቢያም የትግራይ ህዝብ ጠላት ናቸው ብሎ ነው የሚያስብ አብዛኛው የትግራይ ህዝብ። ከነ ደብረ ጽዮን በተለየ መልኩ እነ ጻድቃንን ህዝቡ ሊመርጥ አይችልም። እነ ጻድቃንም የህዝቡን ክብር ያዋረዱ ናቸው። እነ ጻድቃንም የትግራይን ህዝብ ሲጅ አድርጎ ከቦ የትግራይ ህዝብ መድኃኒት እንዳያገኝ የተለያዩ ነገሮች እንዳያገኝ አድርገው ኢቭን ሻዕቢያዎች ራሱ ወደ ትግራይ እንዲገቡ አድርጎ ፈቅዶ የትግራይን ህዝብ ለመከራና ለስቃይ የዳረገውን ክፉና አረመኔ የኦሮሞማ የኦህዴድ መንግስትን ደግፈው የሚቆሙ ከሆነ ያ ለትግራይ ህዝብ ስድብ ነው። የትግራይ ህዝብ ነው መቼም ጻድቃን እና አብይ አህመድ ትግራይን በከበባ አስገብተው የኤድስ የደም ብዛት የስኳርና መድኃኒቶች ምናምን እንዳይገቡ አድርገው ብዙ አባቶችን ብዙ ሰዎች እንዲሞቱ ምክንያት የሆኑት እና አብይ መሆኑን ጻድቃን ረስተዋል። አሁን ከናብይ ጋር ተስማምቶ ናብይን እያሞገሰ ብልጽግናዎችን እያሞገሰ ሌሎችን ግን ይሆነ ይችላል ሻዕቢያን ይሆነ ይችላል። ኢሞራል ነው ይሄ። አሁን እሱ ምን ሞራል ብቃት አለው? እሱ አሁን ሻዕቢያን እየረገመ አብይን የሚያመሰግንበት
የኤርትራ መንግስትን እየረገመ 4 ኪሎ የኦህዴድ መንግስትን የሚያመሰግንበት ምን የሞራል ብቃት አለ? የኤርትራ መንግስትም 4 ኪሎ ያለውም የኦህዴድ መንግስትም በትግራይ ህዝብ ላይ ታሪክ የማይረሳው በደል የፈጸሙ ሰዎች ናቸው። ስለዚህ የትግራይ ህዝብ የትግራይ ማህበረሰብ እነ ሞንጆሪኖና እንደ ደብረጽዮንን እንደ ጠላት እንደ ክፉ አይቶ እነ ጻድቃንን ደግሞ በአበባ ጉንጉን የሚቀበልበት ምክንያት። ስለዚህ ድጋፍ አያገኙም። እነ ጻድቃን የትግራይ ህዝብ ድጋፍ የላቸውም። የትግራይ ህዝብ ድጋፍ እነ ጻድቃን ጋር አይደለም። የትግራይ ህዝብ ድጋፍ እነ ሞንጆሪኖ እነ ደብረጽዮንም ጋርም አይደለም። ሁለቱንም የትግራይ ህዝብ አይፈልጋቸውም። ስለዚህ ህዝብ ያልደገፈው ደግሞ ትግራይ ውስጥ እየተንቀሳቀሰ አሸናፊ መሆን አይችልም። ስለዚህ ለዚህ ነው እነ ጻድቃንም አያሸንፉም እነ ደብረጽዮንም አያሸንፉም። ግን በዚህ መካከል ግን ማን ነው የሚሸነፈው? የትግራይ ህዝብ ይሸነፋል። የትግራይ ህዝብ እያለቀ እየሞተ ወጣቱ ጥሎ እየሄደ የትግራይ ህዝብ እየተሸነፈ ከአት ዋን ፖይንት መሬቱ ሰው አልባ ይሆናል። መሬቱ ሰው አልባ ከሆነ ትግራይ እኮ ማለት መሬቱ አይደለም፣ ትግራይ ማለት ህዝቡ ማለት ነው። እና በዚህ መልኩ ከትግራይ የወጣ ሰው እንደዚህ ብሎ ሲናገር በጣም 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 ያሳዝናል። ከዚህ ጋር በተገናኘ አድማጮቻችን፣ ተመልካቾቻችን ጀዋር መሐመድ የተናገረው ነገር አለ። ጀዋር መሐመድ እንደዚህ ይላል ወገኖች፣ ኖ ሞር ወር ይላል። ትክክል ነው፣ በዚህ ይስማማል። በዚህ አጋጣሚ ጀዋር መሐመድ በትግራይ ሌላ ጦርነት እንዳይኖር ያደረገውን ጥረት እያደረገ ያለውን ጥረት በጣም አደንቃለሁ። ትክክል ነው። I opposed the war in Oromia and did everything within my reach to prevent and later to end it before further deterioration ይላል። I opposed the war in Oromia and did everything within my reach to prevent it and later to end it before further deterioration። የኦሮሚያ ክልል ከሆነ ጋር የሚደረገው ወደ ጦርነት እንዳይመጣ የድርሻዬን አድርጌያለሁ፣ የድርሻዬን ተወጥቻለሁ ወደ ችግሩ እስከ መግባቱ በፊት ይላል። ይሄ እውነት ሊሆን ይችላል፣ መረጃው ያለኝው ለዚህ። በዛ ምድር የሚለው I opposed the war in Tigray and spoke out loudly to prevent its outbreak። ከትግራይ ጋር ከዚህ በፊት የነበረው ጦርነት እንዳይኖር ሲቃወም ነበር። ይሄን እውነት ነው፣ ሲቃወም ነበር። I opposed ይላል፣ ተመልከቱ። I opposed the conflict in Amara before it broke out. And I warned at that time that rushing to coercively disarm the regional special forces and FANO without sufficient reassurance would lead to conflict. ያኔ በፋኖ ላይ የሚደረገውን ጦርነት ተቃውሜ ነበረ። ያ ወደ ባሰ ችግር ውስጥ ይፈጠራል ብዬ አስጠንቅቄ ነበረ ብሎ ይናገራል። And now the devastating cost continues። አሁንም ያ ችግር ያው ጉዳቱ ወጪው ያው እየጨመረ ጉዳቱ እየጨመረ ነው የመጣው ብሎ ጀዋር መሐመድ ይናገራል። እና አሁን አብይ አህመድ መንግስት በትግራይ ላይ ያደርግ ያሰበውን ጦርነት በመቃወም ማለት ነው። ያንን በመቃወሙ በትክክል ነው የተደረገው። በዛ ጉዳይ ላይ ሁላችንም መተባበር አለብን። ኖ ሞር ወር ማለት አለብን። በትግራይ ያለው ጦርነት እንዳይደረግ ሁላችንም የድርሻችንን ማበርከት አለብን ብዬ ነው ማለት። ነገር ግን እዚህ ጋራ ጀዋርን ተጠያቂ ማድረግ ያስፈልጋል። እና ጀዋር መሐመድ እንዲህ አይነት ንግግሩ ሙሉ ለሙሉ እውነት ነው ማለት አይደለም። እና የተለመደው የጀዋር ውሸትን ሰዎች አምነው መታለል የለባቸውም የሚል እምነት አለኝ። ጀዋር መሐመድ በአማራ ክልል የተደረገውን ጦርነት ተቃውሞ ነበር የሚባለው ነገር ውሸት ነው ወገኖች፣ ውሸት። አልተቃወሙም። እንደውም ጀዋር መሐመድና እነ በቀለ ገርባ የኦፌኮ ከፍተኛ አመራር ሆነው ከእስር ቤት እንደተፈቱ መጀመሪያ ያወጡት ሬዞሉሽን እንደውም የአብይ አህመድ መንግስት በፋኖ ላይ እርምጃ እንዲወስድ ነው መጀመሪያ ያወጡት ማስረጃ አሳያቸው። ስለዚህ እዚህ ጋር ከአማራ ጋር የአማራ ፋኖች ጋር የሚደረገውን እጣወብ ነበር የሚባለው ፍጹም ውሸት። እነ ጀዋርም እነ መራራም እነ በቀለ ገርባም የኦሮሞ ኤሊቶች ፋኖን እንደ ትልቅ ስጋት አድርገው ነው የሚቆጥሩት። ፋኖ መመታት አለበት፣ ፋኖ መደምሰስ አለበት የሚል አቋም ያላቸው የነበራቸው፣ አሁንም ልባቸው ውስጥ ያለው አቋም ይሄ ነው። ግን አሁን ፋኖ አይሎ ጠንካራ የሆነ ስለመጣ የፖለቲካ ፖዚሽናቸው ምን ማድረግ አለባቸው? መቀየር አለባቸው። እና ይሄ የተለመደው የኦሮሞ ፖለቲከኞች ውሸትና ማታለል ነው። እና በዚህ እንደ አንዳንድ ሰዎች ጀዋር ይል በመጽሐፉ ብራቮ ጀዋር ብለው በጣም ሲያመሰግኑትና ላይ ሲያደርሱት ሳይ በጣም ቀረበኝ። እንደ እነዚህ ሰዎች መለስ ብሎ ኋላ የነበረውን ነገር ማሰብና ማገናዘብ ያቀታቸዋል። በተለይ ደግሞ አማራ ነን የሚሉ የፋኖ ደጋፊ ነን የሚሉ ሰዎች፣ የፋኖ አክቲቪስት ነን የሚሉ ሰዎች በዚህ መልኩ በቀላሉ ሲታለሉ ሳያቸው በጣም ይገርመኝ። እኔ በማስረጃ ነው፣ ግርማ ካሳ በማስረጃ ነው የሚከራከረው። በማስረጃ ነው፣ ማስረጃ አላቀርብላችሁ።
ይሄንን ተመልከቱ እዚህ ጋር ይሄ ልክ እነ ጃዋር መሐመድ ከወጡ ጃዋር መሐመድ የኦፌኮ ምክትል ሊቀመንበር የነበረ ጊዜ ማለት ነው ከእስር ቤት እንደወጡ መግለጫ አውጥተዋል ኦፌኮች። ይሄ መግለጫ ያወጡት የአንደኛው ዙር የሁለተኛው ዙር ታስታውሱ ከሆነ ወያኔ ደብረሲና አልገባቸው ከደብረሲና ወያኔ አልተመለሰችም። ወያኔ ከደብረሲና ከተመለሰች በኋላ ቆቦ ላይ ሲደርስ አብይ አህመድ ጦርነቱ ይቆም አላለም። ጦርነቱን አላስቆመውም። ከዛ በኋላ የተደረገ ነው እንግዲህ ገና ሶስተኛው ዙር ጦርነት ገና አልተደረገም። የፕሪቶሪያ ስምምነት ገና አልተፈረመም። ስለዚህ ወያኔ እስከነሙሉ አቅሟ ቲፒኤልኤፍ እስከነሙሉ አቅሟ እስከነሙሉ ጥንካሬዋ ባለችበት ጊዜ እና የዛን ጊዜ የወጣ መግለጫ ነው ኦፌኮ እነ ጃዋር መሐመድ ያወጡት መግለጫ። እንግዲህ የዛን ጊዜ የኦሮሞ ልዩ ኃይል አልተበተነም። የአባ ገዳ ኮማንዶ የሚባሉ በ30 ዙር በ40 ዙር እነ ሽመልስ አብዲሳ ያሰለጠኗቸው ታጣቂዎች በሙሉ አሁንም አሉ። ህወሓት ደብረሲና ገብታ በጭና በቆቦ በተለያዩ ቦታ ወንጀል የፈጸመችው ህወሓት ብዙ ውድመት ያደረገችው ህወሓት አሁንም ትጥቋ መሳሪያዋ ሁሉ ነገር እንዳለ እኮ ነው። በዛን ጊዜ ግን ተመልከቱ፣ በዛን ጊዜ ህዝቡ ራሱን ለመከላከል በሬውን እየሸጠ መሳሪያ እየገዛ የማረከውን እየወሰደ ህዝቡ ከፍተኛ መስዋዕትነት ነው የከፈለው የህወሓትን ወረራ ለመቀልበስ። እና በዛን ጊዜ ኦፌኮ ምንድነው ያለው? ኢን ዲ አፍተርማዝ ኦፍ ዘ ወር ኢን ዲ አማራ ሪጅን በአማራ ክልል የተደረገውን ጦርነት ቀጥሎ በአማራ ክልል ከተደረገው ጦርነት በኋላ ይላል የኦፌኮ መግለጫ የነ ጃዋር መሐመድ መግለጫ ነው። a highly organized and armed informal force was created by አማራ extremists በጣም የተደራጀ የታጠቀ ኢመደበኛ ኃይል በአማራ ክልል ውስጥ ጽንፈኛ ኤክስትሪሚስት ተመልከቱ የአማራ ጽንፈኛ ኃይል ተቋቁሟል። እንግዲህ የአማራ ጽንፈኛ የሚለው ክተት ታውጆ እና አብይ አህመድ የህወሓትን ወረራ መከላከል አንችልም ከመደበኛ ጦር አቅምና ጉልበት በላይ ነው ብለው ባደረጉት ጥሪ እና አገኘው ተሻገር የማረከውን መውረስ ትችላለህ ህዝብን ተነስ ብሎ ባሉበት ጊዜ ህዝብ እንዳልኳችሁ በሁሉም አቅጣጫ ተነሳ ለመመከት ወያኔን ለመመከት። በወቅቱ ደግሞ ወያኔ ከአማራ ሊቃን ጋር ሂሳብን እናወራረዳለን የሚል በጣም ጀብደኛና በጣም ትክክል ያልሆነ አቋም ይዛ ስለሆነ የመጣቸው በጉልበቴ በኃይሌ በጠመንጃዬ ጎንደርን ባህር ዳርን ይዤ 4 ኪሎን ይዤ እንደገና ከዚህ በፊት አድርግ እንደነበረው የበላይነቱን ይዛሉ የሚል እብጠት ይዛ ስለሆነ የመጣቸው ህዝቡ አቆባት እና በዚህ ሂደት ህዝቡ ተነሳ። ህዝቡ መሳሪያውን ይዞ ተንቀሳቀሰ። ስለዚህ ፋኖች በቃ በየቦታው ፋኖ ብቻ ሆነ። ፋኖ ማለት ህዝብ ማለት ይሄንን እነ መራራ ጉዲናና እነ ጃዋር መሐመድ አልወደዱት። ምንድነው የሚሉት? a highly organized and armed informal forces was created by አማራ extremists ፋኖችን ጽንፈኞች ማለት የጀመሩት በመጀመሪያ ደረጃ እነ ጃዋርና እነ መራራ ጉዲና ናቸው። እና አሁን ነገሮች ሲገለባበጡ የአማራው ኃይል እያየለ ሲመጣ ጃዋር ዩተርን አድርጎ እኔ አማራዎች ላይ ፋኖች ላይ ተቃውሞ ነበር ምናምን የሚል ኮምፕሊትሊ ውሸት። እውነታው ይሄ ነው፣ መግለጫው ይሄ ነው። መግለጫ እነ ጃዋር ያወጡት መግለጫ ከዛ ምንድነው የሚለው መግለጫው? this group ይላል is becoming a threat to peace in the region and to the neighboring states is a threat to peace in the region and to neighboring states too. However, as the regional government is reluctant to take action, we call on the federal government to provide immediate and legal solutions. የፌደራል መንግስቱ እርምጃ እንዲወስድ አስቸኳይና ህጋዊ እርምጃ እንዲወስድ እንጠይቃለን ብለው እና አብይ አህመድ ህግ የማስከበር በሚል በአማራው ክልል ላይ ጦርነት ከማወጃቸው ከአንድ ዓመት በፊት እነ ጃዋር መሐመድ እና አብይ አህመድ የፌደራል መንግስቱ ኦፒዲኦ በፋኖች ላይ እርምጃ እንዲወስድ አስቸኳይ እርምጃ እንዲወስድ የጠየቁና የጻፉ የተማጸኑ ሰዎች ናቸው ወገኖቼ። እውነታው ይሄ ነው። እና አብይ ገና ሳያስቡት በፋኖ ላይ ውጊያ እንዲከፈት በፋኖ ላይ እርምጃ እንዲወሰድ የጠየቁት እነ ጃዋር መሐመድና እነ መራራ ጉዲና ናቸው። ኦፌኮ ነው የጠየቀው። ፋኖችን ደግሞ የአማራ ጽንፈኞች ብለው የጠሩት እነ ጃዋር መሐመድና ኦፌኮች ናቸው። አንድ ዓመት
እና አብይ አህመድ እርምጃ ከመውሰዳቸው 1 ዓመት በፊት እና አሁን እና አብይ አህመድን እንደ ሰይጣን እና አብይ አህመድን እንደ ክፉ ቆጥረው እነሱን እንደ መልአክ አድርገው ማቅረባቸው በጣም 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 አላዝንም። እኔ ለምን እነሱ ባህሪያቸው እንደሆነ ስለማቅ ማለት ነው። የኦሮሞ ፖለቲከኞች የኦሮሞ እነ ጃዋርን በሏቸው ሁሉ የኦሮሞ ፖለቲከኞች እንደ እስስት የሚገለባበጡ አታላዮች ናቸው። እና አብይ እኮ ኢትዮጵያ ኢትዮጵያ ብለው እኮ ነው 4 ኪሎ ስልጣን ያገቡት እያታለሉ እና በቃ የኦሮሞ ናሽናሊስት ፖለቲካ በማታለል ላይ በውሸት ላይ የተመሰረተ ነው። እዚህ ጋር ጃዋር ኖ ሞር ወር ማለቱ ተገቢ ነው። ለምን የትግራይ ቲፒኤልኤፍ ለኦሮሞ ፖለቲከኞች አጋር ነው። ለምን የቲፒኤልኤፍ አቋምና የኦኤልኤፍ አቋም ተመሳሳይ ነው። ቲፒኤልኤፍ እንዲጠፋ አይፈልጉም። ስለዚህ ከቲፒኤልኤፍ ጋር ሲደረግ የነበረው ጦርነት ቲፒኤልኤፍ ያው ወረራውን የፈጸመው ቲፒኤልኤፍ ሆኖ ቲፒኤልኤፍ ላይ የተደረገውን ጦርነት ተቃውሟል። ለምን ቲፒኤልኤፍ እንዲቀጥል ስለሚፈልጉ አሁንም ከቲፒኤልኤፍ ጋር የሚደረገውን ጦርነት ይቃወማሉ። የሚቃወሙት ግን እነሱ ቲፒኤልኤፍ ሊያጠፋ እኔ አሁን ያለውን ጦርነት የምቃወመው የትግራይ ህዝብ ጦርነት ከዚህ በኋላ ያስፈልገው በየ አሁን የሚደረገው ጦርነት ደግሞ በቲፒኤልኤፍ እና በቲፒኤልኤፍ መካከል ነው። በቲፒኤልኤፍ አንዱ አንጃ ከሻቢያ ጋር ሆኖ በቲፒኤልኤፍ ሌላው አንጃ እነ ጻድቃን ከብልጽግና ጋር ከኦሮሞ ብልጽግና ጋር ሆኖ የሚደረግ የትግራይ ህዝብን ፍላጎትና ጥቅም የማያስጠብቅ የትግራይ ህዝብን የበለጠ ችግር ውስጥ የሚከት በጭራሽ መደረግ የለበትም የሚል ከሰብአዊነት በመነሳት ነው። ይሄ ነገር ለትግራይ ህዝብ አይጠቅምም ከሚል ነው እኔ ጦርነቱን ኖ ሞር ወር የሚለው። ጃዋር ግን ኖ ሞር ወር የሚለው ወገኖቼ ጦርነቱን ስለሚቃወም አይደለም፣ ቲፒኤልኤፍን ስለሚደግፍ የቲፒኤልኤፍ መኖር ለኛ ለኦሮሞማ ኃይሎች ይጠቅማል ብሎ ስለሚያስብ እና ያለው ነገር ይሄ ነው። አድማጮች ግን ወደ ዋናው ነገር ልመለስና ይሄ በዚህ አጋጣሚ እነ ጃዋርም እየጠየቁ ስላለ ይሄ የጦርነት ኖ ሞር ወር የሚለው ሞቲቭ የነ ጃዋር ሞቲቭ ሌላ ቢሆንም ግን አትሊስት አሁን በጦርነቱ ዙሪያ ላይ ግን አንድ አይነት አቋም ነው ያለው። በፊቱ ለጊዜው ተውና ይሄ በየጊዜው አሁን ያለውን ጦርነት በመቃወም ከዚህ በፊት የተናገረውን በመካድ ለማታለል እየሞከረ ያለውን ነገር በዚህ መልኩ ካጋለጥ ነው። ግን ጦርነቱን በመቃወም ዙሪያ ግን ኖ ሞር ወር የሚለውን ጃዋር ብቻ ሳይሆን ሁሉም ኢትዮጵያዊ ሰላም የሚወድ ሰው በሙሉ ኖ ሞር ወር ብሎ አገዛዙ በትግራይ ክልል የጀመረውን ጦርነት እንዲያቆም መስተካከል አለበት። በዚህ አጋጣሚ ከዚህ በፊትም የሰራው ፕሮግራም አለ በተደጋጋሚ አገዛዙ ጦርነቱን ስለሚፈልገው አገዛዙ በኃይል በጉልበት በነጻድቃንም ሆይ ሆይ እየተባለ በቃ አገዛዙ ጦርነት ደስ ስለሚያሰኘው የነ ደብረጽዮን በዚህ አጋጣሚ እነ ደብረጽዮን መቼም ጥንጥፍጣፊ ሊና ካላቸው ጦርነቱን ማሸነፍ እንደማይችሉ ያውቃሉ። ኮርነር ሆነው ብዙ ችግር ሊፈጠር እንደሚችል ያውቃሉ። ስለዚህ ጦርነቱ እነሱ ካላሸነፉ ናብይም አያሸንፉም። ጦርነቱ ደግሞ አንዱ አሸናፊ ካልሆነ በጦርነት ውስጥ ክልሉ የጦርነት ቀጠና ሆኖ ከቀጠለ የትግራይ ህዝብ ስለሚሸነፍ የትግራይ ህዝብ ስለሚጠፋ ለትግራይ ህዝብ የሚያስቡ ከሆነ እኔ በመክረው ምንድነው ከትግራይ ለቀው እንዲወጡ በቃ የፌደራል ጦር ወደ ትግራይ እንዲገባ ሙሉ ለሙሉ እንዲፈቅሉ እና በቃ ምንም አይነት ጦርነት በቃ በእኛ ምክንያት ምንም አይነት ጦርነት መደረግ የለበትም ብሎ በቃ መከላከያ ይግባና ነገሮችን ያስተካክሉ የሚል እንደዛም ምለው ነው። ለምንድነው ከፈለጉ አውቃለሁ ጦርነት ገጥመው መቀጠል ይችላል። እንደደብረጽዮን ሽምቅ ተዋጊ የሆኑ የአብይን አገዛዝ ጦር ከኤርትራኖች ጋር ሆነው ማንበርከክ ይችላል። ችግር የለም። ነገር ግን ያን ማድረጋቸው እነሱንም አይጠቅምም፣ ህዝቡንም አይጠቅምም። ማሸነፍ ደግሞ አይችሉም። ማሸነፍ ካልቻሉ የአካባቢው ለምን የጦርነት ቀጠና ይሆናል? ኦልሬዲ እኮ ብዙ ሰው እኮ አልቋል። ህዝብም አይደግፋቸውም። ስለዚህ እኔ አሁን የምለው ምንድነው ይሄ ግትርነታቸውን አቁመው ጭፍንነታቸውን አቁመው አብይ አህመድ የትግራይ ክልል ጦርነት ቢደረግ ግድ እንደማይሰጠው የኦሮሞ ብልጽግናዎች ግድ እንደማይሰጣቸው አውቀው ለህዝባቸው ሲሉ ለቀያቸው ሲሉ የአካባቢውን ማህበረሰብ የበለጠ እንዳይጠፋ ለማድረግ ሲሉ እኔ የተሻለው አማራጭ ብዬ ነው የምለው ምንድነው ጥለው ቢሄዱ ጥሩ።
ለምን እዛ ቦታ መሆናቸው ምንም በቃ ጥለው በኤርትራ በኩል ከሀገር ይጡ ብዬ ነው የምለው እኔ። በቃ ወደ ኤርትራ ሂዱ፣ ወደ ተለያየ ቦታ ሂዱ። እነዚህ ዋና ዋናው መሪዎቹ ማለት ነው ወደ ተለያየ ቦታ ሂዱ። ከዛ ጊዜያዊ የሽግግር መንግስት በትግራይ ይቋቋም፣ ወይም ደግሞ ድርድር በሚያገኙበት ጊዜ ኦኬ እኛም እንወጣለን፣ እነ ደብረጽዮንም እነ እንትናም እነ ጻድቃን መምጣት የለባቸውም። ህወሓት ያልሆነ ሽማግሌዎች፣ የሀገር ሽማግሌዎች በቃ ምንም ነገር ውስጥ የሌሉ ፖለቲካ ውስጥ ያልነበሩ የሀገር ሽማግሌዎች ትግራይን ያስተዳድሩ ብለው ለነሱ ቦታውን አሳልፈው ይስጡና ይሄዱ። ያንን ቢያደርጉ ትግራይ ጦርነት እንዳይኖር ማዳን ይችላል። አለበለዚያ ግን እንደምናየው እዚህ ጋር በቀይ ያከበብኩበት ቦታ ኦልሬዲ አብይ አህመድ መከላከያ ወደ ትግራይ ማስገባት ጀምሯል። ስለዚህ እነሱም መልስ ከሰጡ ጦርነቱ ከተደረገ እንዳልኩት የሚጎዳው ህዝብ እና ጻድቃን እንዳለው ደግሞ በአጭር ጊዜ ውስጥ ጦርነቱ አያልቅም። እነ ደብረጽዮን ፈልገው ጦርነቱ እንዳይኖር ካላደረጉ በስተቀር ፈልገው በእኛ ምክንያት በዚህ ሁኔታ ጦርነቱ እንዲቀጥል ማድረግ የለብንም ካላሉ በስተቀር ጦርነቱ አያልቅም። ግን እነሱ አስበው አውቀው ለትግራይ ህዝብ አስበው ጦርነት መኖር የለበትም ብለው በቃ ያቀድነውን በኃይል በጉልበት ማድረግ ስለማንችል በቃ በእኛ ምክንያት የትግራይ ህዝብ እንደገና ለጦርነት ከሚጋለጥ በእኛ ኤግዚት ይኖረንና የማርያም መንገድ ይከፈተልንና እኛም ወደ ኤርትራ እንውጣ፣ ወደ ተለያዩ ሀገር እንሂድ፣ ትግራይም በቃ ሰላም ትሁን ብለው የፌደራል መንግስቱ የአብይ አህመድ ጦር በትግራይ እንዲገባና ትግራይን በፌደራል ስር ሆና ፌደራል እንዲያስተዳድራት ቢፈቅዱ እኔ ጥሩ ይመስለኛል። ትግራይ ያ ከሆነ ማንነታችን እንጠፋለን፣ የትግራይን ህዝብ የማጥፋት አጀንዳ ነው፣ ስለዚህ የትግራይ ህዝብ እንዳይጠፋ እንዋጋለን የሚሉት ነገር አይሰራም። እንደውም ከተዋጉ ነው የትግራይ ህዝብ የሚጠፋው። ከተዋጉ ነው ሰው የሚያልቀው። ትግራይ ማለት ህዝቡ ነዋሪው ማለት ነው፣ ህዝቡ ማለት ነው። ህዝቡ ካለቀ ስለ የትኛዋ ትግራይ ነው የሚያወሩት? ህዝቡ ከሞተ ወጣቱ ካለቀ ስለ የትኛዋ ትግራይ ነው የሚያወሩት? ትግራይ እኮ ማለት ህዝቡ ማለት እኮ ነው። ስለዚህ ጦርነት መደረጉ የትግራይ ህዝብ የሚያጠፋው ጦርነት መደረጉ። የትግራይ ህዝብ ቢጠፋ ደግሞ እና አብይ አህመድ ግድ አይሰጣቸው። ስለዚህ እነሱ ከትግራይ ክልል ከተወለዱ የሚያዋጣው ምንድነው? ሰሬንደር ማለት ሰሬንደር ስላችሁ ምንድነው? ለህዝብ ሲሉ ነገሮችን መክፈትና ነገሮችን ካላሸነፉ ተዋግተው የትግራይን ሉዓላዊነት የሚሉትን ጠብቀው አሸናፊ ሆነው ያንን የማድረግ አቅም ቢኖራቸው ሌላ ጉዳይ፣ ግን አይችሉም። አቅም የላቸው። አቅም የሌላቸው ደግሞ ለምንድነው? የትግራይ ህዝብ አይደግፋቸው። የህዝብ ድጋፍ ስለሌለ ያኔ ደብረሲና የገቡት እኮ ትግራይን ሙሉ ነፃ አውጥተው በአጭር ጊዜ ውስጥ አብይን አህመድ እና ብርሃኑ ጁላን እና ባጫ ደበሌ እና ጌታቸው እንግዲህ አባረው እኮ ወደዛ አይሉት እኮ የትግራይ ህዝብ ተደገፋቸው። እንግዲህ የትግራይ ህዝብ አደገፋቸው ያለ ህዝብ ድጋፍ የትም አይደርሱ። ስለዚህ ይህንን ነው ሙሉ አድማጮቼ፣ ተመልካቾቼ እንግዲህ ጦርነቱን በአጭር ጊዜ ውስጥ መጨረስ አለብን ያለውን ጻድቃን በተመለከተ ሰውየው በጣም ጨካኝ መሆኑን ለማመላከት ሞክሬያለሁኝ። የሱ ልጆች የተለያየ ሀገር ልኮ የትግራይ ህዝብ ዳውን ወጣት በዚህ መልኩ ለማስጨረስ የሚሞክሩ የሰውየውን ጭካኔ የሚያሳይ ነው። ሌላው ደግሞ ከትግራይ ጋር በተገናኘ ጀዋር መሐመድ የተናገረውንም አንዳንድ ሀሳቦችን በዛ ጉዳይ ላይ እንግዲህ አቅርቤያለሁ። እንግዲህ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ደህና ሁኑ።